አለባት። ሞሞ ትላለች፣ እናንተ ደስ ትላለች። እሙሙ አትበሉ እኮ ነው ያለ። እሙሙ ምንድን ነው እሱ? ጅብ ነው እንዴ? በእናታችሁ በእግዚአብሔር እንደዚህ ሆነ አቁሙ። ስለ እሱ አናውራ። እጅ እኮ ነች የምትለኝ። እኔ ምን ላድርጋለሁ? ታያት በእናትሽ ታጉምታራውን ዝም ቢያት እኔ ዝም አስበላታለሁ። እሷ እንዴት አደራችሁ? ደህና አደራችሁ? እንዴት አደርሽ አንቺ? እንዴት አደርሽ? ደብለቅለቅ ደክሞኛል። ወይኔ የኔ እናት ቡርቴ በሰላም ነው የጠፋሽው? ቅድም መጥቼ አስገቡኝ ብዬ ጮኬ ማን ያስገባኝ? አንቺ ትንሽን ታስጫለሽ። እኔ ሴትዮዋ ብታይ በቃ ምንም ፋታ መጣው ያላ ውጪ በእግዚአብሔር ሳሚልኝ። ምንድን ነው ዩኒቨርሲቲ? ምንድን ነው ዩኒቨርሲቲ ማለት? ምን አውቃለሁ? ኮሌጅ ነው እምቦርስቲ አለች። እምቦርስቲ ምንድን ነው? እስኪ ጊፍተሮችን ጠይቃለሁ። እስኪ ታች አላችሁ የኔ ውደ እምቦርስቲ ምንድን ነው? እሱ ቀበልሻት ነው አልሰጠሽኝም። ዩኒቨርሲቲ አበባን የሰጠሽኝ ትሄዳለች። እንደገባሽ ነገር እኮ ነው የምታወሪው። ምንድን ነው? እኔ ምን አውቃለሁ? መድኃኒዓለም ነው የሚያውቀው። ታቢዝ ምንድን ያለችው? የት ነው ያወራችው? አላየሽም? ትናንትና ዩኒቨርስቲ ተነሳ ሳወርድልሽ ዩኒቨርስቲ። እስቲ ዩኒቨርስቲ አላወረሽም የምር በይ እስቲ። ወሎ ወላ ትግራይ ወሎ ሽኩሪና። አንቺ ገና ብዙ ታወሪያለሽ የኔ እናት። ዩኒቨርስቲ ትያለሽ ያ እንትን ልቲ ነው የኔ እናት። እኔ ምን አውቃለሁ? ዩኒቨርስቲ እምቤስቲ ዩኒቨርስ አንቺ ለጠፈኝ እኮ ይሄ ሀሰን በሱ ራሱ ሀሰን እንትን ላይ ለቋ የኢንስታግራም ላይ ትያለሽ፣ በዩቱብ በቲክቶክ ትያለሽ። ፈመሰ በጣም ያስጠላል እኮ ለሰው ልጅ ያለውን ንቀት። በጣም ሰው ልጅን አያከብር። ሙራዳ ነው። እሱ አይደለም የሆነ የእንትና ኦዶስ ነች። እሱ አይደለም ማነች? እሱ አይደለም የለጠፈ እሱ አይደለም። ታያቸው እሱ አይደለም። እሱ መቼ ነይ ግቢ እኮ ኮፕሊንግ አታረጉልኝማ። ምን ላድርግ ታዲያ? ኮፕሊንግ አርጉ ስላችሁ እሺ አትሉም። ይኸው ኮፕሊንግ እያደረኩ ነው፣ ግን በኋላ እገባለሁ። ኮፕሊንግ አድርጉ። አዎ ኮፕሊንግ አንዳንድ አበባ ስጡኝ እስቲ። 24 ሰው አላችሁ። እስቲ ለእናታችሁ አንዳንድ አበባ ስጧት እስቲ። የኔን 7 ቲክቶክ አዋርዳለኝ። 2 ከሰጣሁሽ ይበቃሻል? ይበቃኛል። እግዜር ይስጥሽ። እሰየነ ቆንጆ ሰጠሽ። አዎ አንዳንድ አበባ ስጡኝ እስቲ። በኋላ ልጆቼ ሲመጡ ቀን የወጣ ለታ አንበሳ እስከነ ልጇ አወርድላቸዋለሁ። አገሬ የገባውለት እግዜር ይስጣችሁ፣ እግዚአብሔር ይስጣችሁ። በወጣበት የተካ የኔ ውዶች የማጨክኑብኝ። እኔ ማንም አይጨክንብኝም እኮ እመቤቴን፣ አጨክኑብኝም እኮ አጨክኑብኝም እኮ በእኔ ላይ የኔ ውዶች። ሳቶሽ ወዮ መቼስ ነው ሊቁረን ያለ አረግ ይገባሉ። ዛሬ እሰይ የኔ ማር እግዚአብሔር ይስጥልኝ። አመሰግናችኋለሁ። እድሜ ይስጣችሁ፣ እድሜ ይስጥሽ የኔ ማር፣ የኔ ጠንበለል፣ የኔ ጣፋጭ ቦነሽ ቡዛየው ወይዬ እንዴት ናችሁ? ወይዬ እግዚአብሔር ይመስገን። እንዴት ነሽ የኔ እናት? ዩኒቨርስ መባሉ ነው። ዩኒቨርሲቲ ልትይ ነው? ምን ልትይ ነው? የሰው ቋንቋ ምታበላሹ። ዩኒቨርሲቲ እኮ ነው ያለችኝ። ዩኒቨርሲቲ ሰጥቼሽ አለች እኮ። ዩኒቨርሲቲ ለማለት ነው እንዴ? አይ እሺ ማሬ
እንደው አማርኛ እያበላሻችሁ ነው እናንተ ሁለት ወጣቶች። አረ ምንም እኮ ታጉ እኮ ነች። እኔ ሁለት አበባና እምበርስት ሰጣውሽ አለችኝ። እኔ ደግሞ የእምበርስቱ ኤምቤርስ ሳሚልኝ ወዬ ባለፈው ሀሰን 2 ስኒ ቡና አቅርቦ ዕጣን እያጨሰ ባንቺ የሰራውን ቪዲዮ ወዴን የቆሰለው አይኑ ፈጣጥ እያደረገ መለስ ቀለስ። የእሱ ነገር ምንም አያስቀኝም። ሀሰኔን የሰደብሽበት ፓርቲ ብቻ ነው የማያስቀኝ። ሀሰን አያስቅም እኮ እሱ መስማ ሀሰንማ ሰው ያሳብዳል። የእሷ ነገርና የእሱ ሁኔታ አያስቅም። ልክ ውስጥ ነው የሚያስገባው። ስማ በፀጉር ላይ ፀጉር የምታክል በጽፍር ላይ ጽፍሯን የምታክል ሴት በአንተ ላይም ሌላው እንዳለመደረቧ በምን እርግጠኛ ነህ ብሏል እኮ። ከዚህ በፊት እሱ ጋር ያለችዋ ሴት ፀጉር ለጥፋ ምንቅር ስትለን ነበር እንዴ? መንቃራ ሚስቱ ነው። አንድ ሰሞን እኮ የተመታ ጥቅስ እየለቀቀ ነበረ። ለሁሉም ከልክለሽ ስትስገበገቢ ድፍኑን እንዳያሽ ጀሃነም እንዳገቢ ነው ያለው። ከዛ ደግሞ ምንድነው የሆነ ነገር ደግሞ ብሎ ድንግል እንዳልሆንኩ ምን እንዳልሆን ነው ምናምን ነገር ደግሞ ብሏል። 30 ዓመት ሞላኝ ችግር ያመጣብኝ ይሆን እንዲ አለ። ከነ ድንግሌ 30 ዓመት ሞላኝ። ልጅ ራሱ ማለት ነው አሽቃባጭ መሆኑን የምታውቁት የምሰራው ስራ ላይ የሆነ ማይረባ ሰው መሆኑን የምታውቁት ከላይ ነው ልጁ። አውቆ ነው እባክሽን፣ አውቆ አበድ ነው። አያውቁ አይደለም አንቺ ሰውን እኮ ለማሳበር ነው እንጂ ሳያቅ ቀርቶ ነው አውቆ ነው። ጨጓራውን መለከት ይችላል አላለም እንዴ ብሩኬ? ታዲያ እንደዚህ የሚል ሰው ጤነኛ ነው እንዴ? የሆነ ነገር ለሰውን ለማስገባት አውቄ ነው የምል ሰው ግን እንደምንም ብለን እንዳለ እንደሰደበን ነው እኮ ሁሌ እንደምንም ብለን ለምን እንትን አናደርግለትም? ሚስት አንድሮ ሚስቱ ዱባይ ነች አሁን ማለት ነው። ሀሰን እኮ ፓንት አይለብስም በነገራችን ላይ ቅርታ ምን ያለችው ነገ ቪዲዮ እንዳይሰራብሽ የታየሽ ብሎ እረፊ። የምሬን ነው። አንድ ቀን አንዷ ላይቭ ላይ ማለት ነው ወንድሟን ያጠረጥረኛል ካላየው አለችው። ከዛ 20 ሺህ ኮፒ ሊንኩ 20 ሺህ ከደረሰ ነው አሳይሻለሁ አይመስለኝም ነው። ፓንት እኮ አያደርጉም እነሱ ሳይሆን ሀሰን አያደርግም። ፓንት አይለብስም። ሀሰን ወሬ ቀይሪ በይ አሁን መስመር ሳት ሳሚል ኧረ ይቅር በላቸው እንዳይጫን። ከታች ደግሞ እየተቀዳ ነው። ሌላ ጨዋታ ተጫወት ይቅዱ ታያቸው አመላቸው። ቆይ ሳሚልኝ ያሸንዳ መቼ ነው የምጨፍሪልን? ነገ ነው ቅዳሜ እኮ ነው እኮ ነገ ምንድን ነው የአሸንዳ ሹርባ ማትሰራው? በእግዚአብሔር